ሰላም ጤና ይስጥልን አድማጭ ተመልካቾቻችን መስከረም 16 2018 ዓ.ም ለእንኳን ለደመራ በዓል በሰላም አደረሳችሁ። በመላው ዓለም የምትገኙ አድማጭ ተመልካቾቻችን እንኳን ለ2018 ዓ.ም የደመራ በዓል በሰላም አደረሳችሁ። እንግዲህ ቻናላችን ቤተሰቦች ከርሞን በዚሁ ሰዓት በሰላም እንዳደረሳችሁ ምኞቴን ገልጻለሁ። በመላው በዓለም የምትገኙ እንግዲህ ኢትዮጵያውያን እንኳን ለደመራ በዓል በሰላም አደረሳችሁ። ከዚህ ቀጥሎ በዕለቱ ያስኳቸው መረጃዎች ወደ እናንተ ማድረስ ጀምራለሁ። እንግዲህ በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። ወልዲያ እንዴት አደረች? በሰሜን ወሎ በተለያዩ አካባቢ የተደረገ ያለው ውጊያ በተመለከተ ያለው አሁን ሁኔታ ምን ይመስላል? ወልዲያ ከበባ ውስጥ ስለመግባቱ ከወልዲያ እስከ ሐይቅ ያሉት ከተሞች እንግዲህ ትልልቆቹ ከተሞች መርሳና አምባሰልን ጨምሮ ውጫሌ በፋኖ ተይዘዋል። እንዲሁም ደግሞ ከወልዲያ ወደ ደብረታቦር መስመር ባለው ከጎንደር በር ጀምሮ እስከ ጋሸና ድረስ ባሉት ከተሞችም ያለውን ሁኔታ በተመለከተ ወልዲያና ዙሪያው ያለውን አጠቃላይ ሁኔታ በተመለከተ የሰሞኑ የሰሜን ወሎ የውሎ መረጃዎች ሶስተኛ ቀን የያዘውን ዘመቻ አደማል ወይም ደግሞ ዘመቻ ባናደው በሚል ፋኖ የከፈተውን ዘመቻ በተመለከተ አሁናዊ መረጃዎችን ከአካባቢው በብዛት አሰባስቤያለሁ። የኮሎኔሎቹ እንደዚሁ በውጊያ የተገደሉ ኮሎኔሎቹ ወታደራዊ አዛዦች እንዲሁም ደግሞ የ12ኛ ክፍለ ጦር የመተማ ክፍለ ጦር በተመለከተም እንደዚሁ መረጃዎች አሉ። ከዛ ባሻገር ጋሸና ውጥረት አለ፣ ኮን ውጥረት አለ። መቄት እንደዚሁ ከበባ ውስጥ ነው የምትገኘው። በመቄት ባንኮች እንዲዘጉ፣ ባጃጆች ትራንስፖርት እንዲያቆሙ የአድማ ብተና አባላት አሁን ትዕዛዝ አስተላልፈዋል ተብሏል። ከዚህ ጋር በተያያዘ ያለውን አጠቃላይ ሁኔታ በተመለከተም እንዲሁ ደግሞ ከወልዲያ በቅርብ ርቀት በተለያዩ አካባቢዎች ውጊያዎች እየተደረጉ ነው የሚገኙት። ከዚህ ጋር በተያያዘ ያሉትን ዝርዝር መረጃዎች ወደ እናንተ የማደርስ ይሆናል። የወልዲያ አመራሮች የተወሰኑት ከተማውን ለቀው ወጥተው ነበር፣ ወደ ከተማው እንዲመለሱ ትዕዛዝ ተሰጥቷል። እንዲሁም ደግሞ በወልዲያ አዲስ ኃይል እየተሰማራ ነው። አጠቃላይ የሰሜን ወሎ ያሉ ዝርዝር መረጃዎችን በዚህ ሰዓት በስፋት የምንመለከታቸው መረጃዎች ናቸው። የተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ በሰሞኑ በሁለት ቀናት ውጊያ ምናልባት ካሁን በፊት ፋኖ ምናልባትም በዚህ ቀጠና ለሁለት እና ለሶስት ዓመታት ባደረገው ውጊያ ያላገኛቸውን በርካታ የጦር መሳሪያዎች፣ ተተኳሾች፣ ወታደራዊ ተሽከርካሪዎች እንዲሁም ደግሞ ከ15 በላይ የወረዳ ከተሞችና ወረዳዎችን እንዲሁም ደግሞ ወታደራዊ ይዞታ የነበሩ ቦታዎችን በሁለት ቀናት ዘመቻ መቆጣጠር ችሏል። ይህንን በተመለከተ የፈጠረውን ወታደራዊና ፖለቲካዊ መናጋት በተመለከተ ጭምር መረጃዎቹን አብሬ ወደ እናንተ የማደርስ ይሆናል። ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ልታደርሱ ትችላላችሁ። እንዲሁም ደግሞ ወደ ሌሎች አካባቢዎች የሚወስዱ መረጃዎች አሉ። የአማራ ተወላጆች ከስምሪት ቀጠና ውጭ እንዲሆኑ ተደርጓል የሚለውን መረጃ ጨምሮ ከስምሪት ቀጠና አንወጣም ያሉ የአማራ ተወላጆች እንደዚሁ የደረሰባቸውን እንዲሁም ደግሞ ከስምሪት ቀጠና ውጡ በመባላቸው የወሰዱትን እርምጃም የተመለከተ ዝርዝር መረጃ ነው ያለኝ። የዲፕሎማሲ መረጃዎችንም እንደዚሁ ለዚህ ሰዓት አካትቻለሁ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በድጋሚ ወደ መረጃዎቹ ሲሄድ ትናንትና ደሴ የነበረውን ዘገባ በተመለከተ የቦታ ስም ማስተካከያ ከደሴ አድርሳችሁኛል። ትናንትና በደሴ ከተማ በተለያዩ ቦታዎች ቶርቸር ወይም ደግሞ ማሰቃየት ይፈጸማል የሚል አንድ ዘገባ ወደ እናንተ አድርሼ ነበር። በተለይ የመከላከያ አመራር ነን፣ የአማራ ተወላጆች ነን፣ ከስምሪቱ በወታደር ውስጥ በማንነት ጉዳት ደረሰብን በሚል መሳሪያ ግዙን እያሉ ስምሪት የወሰዱ ደህንነቶች ወጣቶችን በዚህ መንገድ እየያዙ እያሰቃዩ ነው በሚልና የጽንፈኛውን የከተማ ሴል የመረጃ የመሳሪያ ኃይል አግኝተናል በሚል የሚፈጽሙትን ማሰቃየት በተመለከተ ማሰቃየት ከሚፈጽምባቸው ቦታዎች መካከል እንግዲህ የአይጠየፍ ቤተመንግስት እንዲሁም ደግሞ ደሴ ጦሳ ሬዲዮ ጣቢያ ዙሪያ እና ሶስተኛው ቡሆሮ በሚል ዘግቤ የነበረውን መርሆ ግቢ ነው ተብሎ የሚጠራው። ይሄ እንግዲህ ከልጅ ኢያሱ ዘመን ጀምሮ የባላባቶች የነበረ ግቢ ነው። እዚህ ግቢ ነው እነዚህ ማሰቃየቶች የሚፈጸሙ። ስለዚህ መርሆ ግቢ በሚል ይስተካከል ብላችሁኛል፣ አመሰግናለሁ። ሌላው ከዚሁ ጋር በተያያዘ እንደዚሁ ፋኖ በተቆጣጠራቸው ቦታዎች የሚገኙ የጅምላ መቃብሮች ለዓለም አቀፍ ሚዲያ እና ለዓለም አቀፍ ተቋማት ለሰብአዊ መብት ድርጅቶች ሊጋለጡ ይገባል የሚሉ መረጃዎችንም እንደዚሁ አብራችሁ አስተያየት አድርሳችሁኛል፣ በእጅጉ አመሰግናለሁ። እንግዲህ ዛሬ በመላው ዓለም የምትገኙ ኢትዮጵያውያን እንኳን ለደመራ በዓል በድጋሚ አደረሳችሁ እያልኩ ወደ መረጃዎቹ ሲሄድ ሰሜን ወሎ እንግዲህ መሰረታዊ ማዘዣ ጣቢያዎች፣ ወሳኝ ገዥ ስትራቴጂክ ምሽግና ለሁለት ዓመታት መንግስት ወታደሮች የያዟቸው ካምፖችን በፋኖ የተነጠቀው የመንግስት ኃይል እና የመንግስት ሰራዊት ራሱን እንደገና አደራጅቶ ለመመከት ለመዋጋት የሚያስችል ቁመናና ገዥ መሬት እስካሁን ድረስ አላገኘም። ከምሽጎች ነቅሎ እንግዲህ ከሞትና ከጉዳት የተረፈው አሁንም እንቅስቃሴ ላይ ነው የሚገኘው። ወንዳች የተባለው ገዥ መሬት
በመጀመሪያው ቀን ውጊያ የያዘው የመንግስት ኃይል ይህን ከለቀቀ በኋላ ሰሜን ወሎ በርካታ ዞኖችና በርካታ ወረዳዎችን በዞኑ የነበሩ የጦር ሰፈሮችን ለፋኖ አስረክቦ የመንግስት ኃይል ከብዙ አካባቢዎች ወጥቷል። ዛሬም ውጊያው ሶስተኛ ቀኑን ይዞ ቀጥሏል። ሌሊት ጭምር እንግዲህ ከደጋው ስታይሽ እስከ ቆላው ጉባ ላፍቶ እንዲሁም ደግሞ ከአቡነ ዮሴፍ ተራራ እስከ ሙጃ ግዳን እስከ አምባሰል ተራሮች ውጫሌና አካባቢ ድረስ መርሳ ዙሪያ የነበሩ ውጊያዎችና ተኩሶች ነበሩ። በዋናው መንገድ እንግዲህ በዋና ዋና የወረዳ ከተሞች ውጊያዎች ሲደረጉ አድረዋል። ተኩስም ነበረ። ይህንን በተመለከተ ዝርዝር መረጃዎች አሉ። ተጨማሪ ከተሞችን በፋኖ ቁጥጥር ስር ገብተዋል ነው የሚሉት እንግዲህ አሃዛዊ መረጃዎችና ሪፖርቶች። እዚህ እንግዲህ በተለይ ምሽቱን በስታይሽ በጋዞ ስታይሽ ከተማ በአሁን ተገኝና በጋዞ አካባቢ በተደረገው ውጊያ በካምፕ ላይ ከፍተኛ ጉዳት ደርሷል። ስታይሽ ከተማ ምሽቱን ፋኖ ተቆጣጥሮ አምሽቷል። ይህም እንግዲህ በጋሸናና በወልዲያ መካከል ሁሉም ከተሞች በፋኖ ቁጥጥር ስር መግባታቸውን የሚያሳይ ነው። በዚህም እንግዲህ ከተማውን ሙሉ በሙሉ ፋኖ በተቆጣጠረበት ሰዓት የኮሎኔል ካሳሁን አሊ፣ የኮሎኔል ጌታሁን ማሞ አበራ ወታደራዊ ፓትሮሎች እንደዚሁ በፋኖ እጅ ገብተዋል ወይም ደግሞ ተማርከዋል። የመተማ ክፍለ ጦር ወይም ደግሞ 12ኛ ክፍለ ጦር እየተባለ የሚጠራው አዛዥ ወታደራዊ ሰነዶች፣ ቁሳቁሶች በፋኖ እጅ ገብተዋል። በዚህ በውጊያው እንግዲህ በርካታ ወታደሮች ሙትና ቁስለኛ ስለመሆናቸው እንግዲህ የወጡ ምስሎችና ተንቀሳቃሽ ቪዲዮዎችም እያሳያሉ። የስታይሽ ካምፕ ብቻ በርካታ የነፍስ ወከፍ መሳሪያዎች በፋኖ እጅ ገብተዋል። ሌሊቱና መሻሹን በነበረው ውጊያ ነው የመንግስት ኃይል በጊዜያዊነት ይዟቸው የነበሩ ከተሞችን ለቆ ወደ ወልዲያና ወደ ሌሎች ከተሞች ተሰባስቧል። አሁን ከወልዲያ እስከ ደሴ ባለው ውስጥ እስከ ሐይቅ ድረስ ባሉት ቀጠናዎች ምንም አይነት የመንግስት ኃይል የለም። ከሐይቅ በመለስ ያሉት ከተሞች እነ አምባሰል፣ ውጫሌ፣ ውርጌሳ፣ መርሳ፣ ሳንቃን ጨምሮ እስከ ወልዲያ ድረስ በፋኖ ተይዘዋል። ከወልዲያ ራያ ቆቦ፣ ከጋሸና፣ ከላሊበላ፣ ከኮን ውጭ አሉት ከ15 በላይ የዞን ወረዳዎችና ከተሞች በፋኖ ተይዘዋል። ይሄ የሆነው በሁለት ቀናት ዘመቻ ነው። ከወልዲያ ከተማ ጎንደር በር፣ ሰምቦ፣ ሳንቃ፣ ድልብ፣ ስታይሽ፣ ሐሙሲት፣ ጋዞ ወረዳን ጨምሮ ወደ ኩል መስክ፣ ሙጃ፣ በቅሎ ማነቂያ፣ ደንሳ፣ ቡያ፣ ዳውንት፣ ኩርባ፣ ቡግና፣ ላስታን ጨምሮ በርካታ ቦታዎች በሁለት ቀናት ውጊያ በፋኖ ቁጥጥር ስር ገብተዋል። ዘመቻው ከፍተኛ ድንጋጤ መፍጠሩም ነው እንግዲህ እየታወቀው። በዚህ በብልጽግና አመራሮች እና ወታደራዊ ካምፖች ከፍተኛ መደናገጥ ፈጥሯል። በተለይ እንግዲህ በዚህ በሰሜን ወሎ የተለያዩ አካባቢዎች የሚገኙ የብልጽግና አመራሮች ወደ ወታደራዊ ካምፖች ገብተዋል። አንዳንዶቹ ከተሞቹን ለቀው ወጥተዋል። ኮን ከበባ ውስጥ ገብታለች። የዋርላ ወረዳ ዋና ከተማ ነች። በዙሪያው እንግዲህ ከትላንት ጀምሮ ከበባ ነው ያለው። ብልጽግና አመራሮች ከባድ ጫና ውስጥ ገብተዋል። ወደ ወገል ጤና ስለመሸሻቸው ነው መረጃዎቹ የሚያሳዩት። በፋኖ እጅ የገቡ የቡድን መሳሪያዎች ብዛትና የነፍስ ወከፍ መሳሪያዎችን ብዛትን በተመለከተ እንግዲህ ተተኳሽ የነፍስ ወከፍ መሳሪያ፣ የቡድን መሳሪያ እንዲሁም ደግሞ በመንግስት ወታደሮች ላይ የደረሰው ወታደራዊ ኪሳራ ሙትና ቁስለኛን በተመለከተ ያሉት አሃዛዊ መረጃዎች ምናልባት ፋኖ በቀጠናው ለ3 ዓመታት ካደረገው ውጊያ በእጅጉ የተለየ በሁለት ቀናት ዘመቻ የተገኘ ከፍተኛ ወታደራዊ ድል ነው። ከ30 በላይ የቡድን መሳሪያዎች እስካሁን ድረስ በፋኖ እጅ ገብተዋል። እንደው አሃዛዊ መረጃዎቹ ከቦታ ቦታ ቢለያዩ እንኳ ከ600 በላይ መንግስት ወታደሮች እስካሁን ድረስ ባለው ውጊያ እንደዚሁ አንድም ተበትነዋል፣ አንድም ሙት ሆነዋል፣ ሌላም ቁስለኛ ሆነዋል። ካልሆነ ደግሞ በፋኖ ተይዘዋል። በዚህ መንገድ የመንግስት ኃይል ተበትኗል። እንዲሁም ደግሞ በመቶ ሺህ የሚቆጠር ተተኳሽ ነው። ይሄ እንግዲህ ለፋኖ ምናልባት ለወደፊትም ለወራት ሊያዋጋ የሚችል ተተኳሽ ከ17 በላይ ተሽከርካሪዎች ከ15 በላይ የወረዳና ከተሞች እና ወታደራዊ ማዘዣ ከተሞች በፋኖ ተይዘዋል። ይህ እንግዲህ በፋኖ ዘመቻ ፋኖ ከሽምቅ ውጊያ ወደ ተሟላ መደበኛ ውጊያ የተሸጋገረበት ለ2 ዓመታት የነበረውን ወታደራዊ ዝግጅት ወደሚታይ ወታደራዊ ተጨባጭ እድገትና ምዕራፍ ያሸጋገረበት እንደሆነ ነው እንግዲህ ወታደራዊ ተንታኞች እየተናገሩ የሚገኙት። መደበኛ ውጊያውን ማድረግ የቻለበት ነው። እንግዲህ ይህም በዚህ መንገድ ፋኖ ጠፍቷል፣ ፋኖ ተዳክሟል የሚለው የብልጽግና ፕሮፓጋንዳ ሙሉ በሙሉ እያጋለጠ ነው። በሲቪልና በወታደራዊ ባለስልጣናት ከባድ የሆነ መደናገጥና ከባድ ሽብር ፈጥሯል። የብልጽግና የሚዲያ ሰራዊት ጭምር እንግዲህ ይህንን ዘመቻዎች ተንቀሳቃሽ ሚዲያዎች እንዲሁም ደግሞ በአንድ ዞን በሁለት ቀናት ዘመቻ አብዛኛው ከዞኑ ከተማ ውጭ ብዙ ቦታዎች ሲያዙ
ከፍተኛ ድንጋጤ ውስጥ ለመግባታቸውና በማህበራዊ ሚዲያው ላይ የወትሮው የነበራቸው ፋኖን በተመለከተ አሉታዊ መረጃዎቻቸው እንዲሁም ሐሰተኛ መረጃዎቻቸውን እንኳን ማሰራጨት ባልቻሉበት ሁኔታ ድንጋጤ ውስጥ መግባታቸውን ነው ለማየት የተቻለው። እንግዲህ እንደ ወታደራዊ ዘመቻው ከሜዳ ድል ባሻገር ከውሎ ውጊያ ባሻገር የፈጠረው ወታደራዊና ፖለቲካዊ መዛባትም እንደዚሁ የታየበት ነው። በፋኖ ተዋጊዎች በኩል ደግሞ ከፍተኛ መነቃቃት እየፈጠረ በተቃራኒው በብልጽግና ደግሞ ያልተጠበቀ አስደንጋጭ ክስተት ሆኗል። አንድ የብልጽግና ባለስልጣን ይህንን በተመለከተ ጆሮዎቻችን በውሸት ሪፖርት ሲያሰቡት የከረሙት ካድሬዎች ዛሬ ጭራሽ ስልክ ሊያነሱልን አልቻሉም ሲል ይህንን ገልጿል። በሌላ በኩል እንግዲህ ሰሞኑንም በአንድ ብልጽግና የወልዲያ ባለስልጣን ቀደም ብሎ ከ5 ቀናት በፊት የሰጠውን መረጃና በውጊያው ላይ ያለውን አስተያየት አድርሻችሁ ነበር። ሌላ አንድ የብልጽግና ባለስልጣን ደግሞ ይህንን ቀድመን እናውቅ ነበረ፣ ለዚህ ነው ኃላፊነቴን ለቅቄ ወደ አዲስ አበባ ሌላ ስራ ላይ የተሰማራሁት ሲል ይህንን አስተያየት ሰጥቷል። እንግዲህ እነዚህ የአካባቢ ብልጽግና ባለስልጣናት ቢያንስ በውስጥ ያለው ሁኔታ የሚያጋሩ ናቸው ይህንን አስተያየት የሰጡት። ወልዲያ ዙሪያ ያለው አጠቃላይ ሁኔታ አሁን ምን ይመስላል የሚለውን በዝርዝር ለማየት ተጨማሪ መረጃዎችም አሉ። ወልዲያ ዙሪያ አሁን መርሳ፣ ጎንፎ፣ በደጋው ደግሞ እስከ ደጋው ወሎ ድረስ የመንግስት ኃይል በሙሉ ወደ ወልዲያ ተሰባስቧል። መርሳ፣ ውርጌሳ፣ ውጫሌ፣ አምባሰል ያለው የመንግስት ኃይል ለቆ ወደ ወልዲያ እና ወደ ሐይቅ ሲሄድ አምባሰል ውጫሌ የነበረው ሐይቅ አቅራቢያ ፓሶሚል ተብሎ የሚጠራ ቦታ ሰፍሯል። አሁን አምባሰል ወይ ደግሞ ውጫሌ ከተማው ሙሉ በሙሉ ተለቆ በፋኖች ገብቷል። ወደ ደሴ መስመር እንግዲህ ያለው ሁኔታ ይሄንን ነው የሚመስለው። ከወልዲያ ደግሞ ወደ ጎንደር ደብረታቦር መስመር በጋሸና መስመር ያለውም እንደዚሁ ሁለቱ መግቢያዎች የወልዲያ የደሴና የጋሸና መግቢያ በፋኖ ተይዘዋል። ወልዲያ ብቸኛው አሁን የመንግስት ኃይል እየወጣና እየገባ ያለበት መስመር ከወልዲያ ቆቦ ሐራ ወደ አፋርና ወደ ቆቦ ያለው መስመር ብቻ እንደሆነ ነው መረጃዎች የሚያሳዩት። እንግዲህ በቆቦ መስመር ወደ ሐራና ጭፍራ ለመውጣትና ለመግባት ያለው የመንግስት ኃይል ስሌት በዚህ ነው። ሙጃ በነበረው የትላንቱ ውጊያ እንደዚሁ የተያዙ የብልጽግና አመራሮች መኖራቸውን ለማወቅ ተችሏል። ከወረዳ የብልጽግና ባለስልጣናት እንግዲህ የትኞቹ እንደተያዙ አልተገለጸም። ሆኖም ግን በፋኖ የተያዙ ስለመኖራቸው ታውቋል። በውጊያው የክፍለ ጦር አመራር የሆኑ 2 ኮሎኔሎች ትናንትና ሙጃ በነበረው ውጊያ ስለመሞታቸው፣ ሌሎች ደግሞ እንደዚሁ 2 የኮሎኔል ማዕረግ ያላቸው ስለመቁሰላቸው መረጃዎች ጠቁመዋል። ከብልባላ ላሊበላን ዙሪያ በተመለከተ ከብልባላ ወደ ግራኛ አምባ ሽምሻ በላሊበላ ዙሪያ አሁንም ከባድ ውጥረት አለ። ቡግና የነበረው የመንግስት ኃይል ወደ ላሊበላ ከተማ እንዲገባ ታዟል። በዚህ ምክንያት ብልባላን ለበርካታ ወራት የመንግስት ወታደሮች ይዘዋት የነበሩና ወሳኝ ወታደራዊ ገዥ መሬትን እንደዚሁ ለቀዋል። ከዚህ ጋር በተያያዘ ወልዲያ እንግዲህ ወልዲያ ዙሪያ የሚገኘው ጉባ ላፍቶ ወረዳ ሁሉም ቀበሌዎች በሚባል ደረጃ በፋኖች ተይዘዋል። ወልዲያ ዙሪያ እንግዲህ ጥቁር ወንዝ፣ ድልብ ሌሊት በዙ 23 ጭምር የታገዘ ውጊያ ስለመደረጉ ለማወቅ ተችሏል። እንግዲህ ወልዲያ በተለይ ዘግይቶ በወጣ መረጃ በዛሬ ማለዳ ጥቁር ውሃ ተብሎ የሚጠራው አካባቢ በከባድ መሳሪያ የታገዘ ውጊያ እየተደረገ ነው። ከወልዲያ በቅርብ ርቀት በምትገኘው እንግዲህ ምሽት የጀመረው ውጊያ እስከ ረፋት ድረስ ቀጥሏል። በተመሳሳይ ወልዲያ ስቴዲየም፣ ጎንደር በር፣ መምህራን ኮሌጅ መድፍና ሮኬት ጨምሮ የቡድን መሳሪያዎች ወደ አካባቢው ተንቀሳቅሰዋል። የብልጽግና አመራሮች ከወልዲያ እንዳይወጡ ታግደዋል። የቀበሌውን ህዝብና ሚሊሻ አስተባብረው አካባቢው ከመከላከያ ጎን እንዲቆሙ መመሪያ ተሰጥቷል። የመንግስት ተሽከርካሪዎች መከላከያ ካልፈቀደ በስተቀር ከወልዲያ እንዳይወጡና የትኛውንም የወረዳ ባለስልጣን ወይም ደግሞ የዞን ባለስልጣን ይዘው እንዳይወጡ ታግደዋል። ከዚህ ጋር እንግዲህ ከተሰጠው ትዕዛዝ ባሻገር ከሐራ ወደ ወልዲያ አዲስ ተጨማሪ ኃይል አሁን እየገባ እንደሚገኝ ለማወቅ ተችሏል። በወልዲያ ዙሪያ ሰሞኑን ውጊያ ላይ የቆየው የመንግስት ኃይል በአዲስ ኃይል እንዲተካ መታዘዙን ተከትሎ ነው አዲስ ኃይል ከሐራና ከአፋር ወደ ወልዲያ እየገባ የሚገኘው። ወልዲያ ከተማ እንግዲህ ለቀው የወጡ የብልጽግና አመራሮች እርምጃ ይወሰድባቸዋል። ወደ ሐራ ቀድሞ ሸሽተው የነበሩ በአስቸኳይ እንዲመለሱና ልዩ ቀጠናቸውን ከመከላከያ ጋር ሆነው እንዲያስተባብሩ ትዕዛዝ ስለመሰጠቱ ነው። እንግዲህ ምን ያክል ወታደራዊና ፖለቲካዊ መዋቅሩን የሰሞኑ ዘመቻ እንዳዛባው የሚያሳይ ነው። እንግዲህ የብልጽግና አመራሮች ከተማቸውን የስራ ቀጠናቸውን ለቀው ጠፍተው እንደነበር የሚያሳየው። በአጠቃላይ እንግዲህ በዚህ ቀጠና ያለው አጠቃላይ ሁኔታ
አሁንም ከፍተኛ ውጥረት ነው። በወልዲያና አካባቢ ያለውን አጠቃላይ አሁን ሁኔታ ለመግለጽ ከወልዲያ ወደ ቆቦ ሀራ መውጫ በስተቀር ከወልዲያ ደሴ፣ ከወልዲያ ደብረ ታቦር፣ ከወልዲያ ወደ ላሊበላ ባሉት መንገዶች ሁሉም መግቢያዎች በፋኖ ተይዘዋል። ወልዲያ ዙሪያ ጥቁር ውሃ ተብሎ የሚጠራው አካባቢ ውጊያ እየተደረገ ነው የሚገኘው። አሁን ወልዲያና አካባቢው ውጥረት ነው ያለው ሁኔታ ይህንን ይመስላል። እንግዲህ ከመርሳ አቅጣጫም ወደ ወልዲያ እንዲሁ ደግሞ ከሳንቃ ወደ ወልዲያ የፋኖ እንቅስቃሴ ወልዲያ ከተማን የመክበብ እንቅስቃሴዎች ስለመኖራቸው መረጃዎቹ ጠቁመዋል። ትናንትና ምሽት እንደዚሁ ድልባፋፍ በነበረው ውጊያ አንድ ዙ 23 መቃጠሉንም የወጡ መረጃዎች ያሳያሉ። ወደ ሌላ መረጃችን ስናልፍ በዚሁ እንግዲህ ይህን ባለበት ይዘን ተጨማሪ መረጃዎች በሌላ የመረጃ ሰዓት ይዣቸው ይመለሱ ነው። ወደ ሌሎች መረጃዎች ስንሄድ ወደ ምዕራብ ወሎ ስንሄድ ምዕራብ ወሎ ከለላ ወደ ሉጓማ ተብሎ የሚጠራው አካባቢ ትላንት አመሻሽ ጀምሮ በከባድ መሳሪያ በአካባቢው ድብደባ እየተደረገ ነው። በተለይ በዚህ የከባድ መሳሪያ ድብደባ የደረሰው ዝርዝር ጉዳት አልታወቀም። በተመሳሳይ ትናንትና በዚሁ ቀጠና ገደር ተብሎ በሚጠራ ቦታም የከባድ መሳሪያ ድብደባ ነበር። የደረሰው ጉዳት ግን በዝርዝር አልታወቀም። ወደ አለማጣ ከተማ ከወልዲያ በቅርብ ርቀት በምትገኘው አለማጣ ከተማ የደመራ መስቀል በዓልን ምክንያት በማክበሪያ ቦታ የህወሓት ታጣቂዎች በመቆጣጠራቸው ሰዎች መስቀልን ደመራ ለመደመር መቸገራቸው ነው የታወቀው። የከተማው ህዝብ በዓሉን የሚያከብርበት ኮሚሽን ተብሎ የሚጠራው ቦታ በሌሊት የህወሓት ታጣቂዎች ሰፍረውበታል። በዚህ ምክንያት በዓሉ ለማክበር መቸገራቸውን ነዋሪዎቹ ካለማጣ ተናግረዋል። በሌላ በኩል ሌሊት የህወሓት ታጣቂዎች አደባባይ ላይ ተሰቅሎ የነበረውን የኢትዮጵያ ሰንደቅ ዓላማ በማውረድ አቀዳደው አቃጥለውታል ተብሏል። መከላከያ እንግዲህ ዛሬ ማለዳ እነሱ አውርደው ባቃጠሉት ምትክ ሌላ ሰንደቅ ዓላማ ሰቅሏል። ሌላው መረጃችን ወደ ሸዋ የሚወስደን ነው። ሸዋ ግሸራቤል ተብሎ የሚጠራው አካባቢ እንደዚሁ ውጊያዎች ሲደረጉ ውለዋል። በግሸራቤል ወረዳ በተደረገው ውጊያ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱን ነው ለማወቅ የተቻለው። ትላንትና በነበረው ውጊያ ፈረስ ቤት ተብላ የምትጠራ ቀበሌን ፋኖ ስለመቆጣጠሩና አሁን በአካባቢው ውጥረት መኖሩን ከአካባቢ የወጡ መረጃዎች ያሳያሉ። ወደ ጎንደር የሚወስደን መረጃ ስናስከትል ጎንደር ዙሪያ ወረዳ ማክሰኝት አቅራቢያ ድንዛዝ ተብሎ የሚጠራው ቀበሌ በተለይ 8 ቁጥር ማዞሪያ እየተባለ የሚጠራው አካባቢ በተፈጸመ ድንገተኛ የደፈጣ ጥቃት ወታደራዊ፣ ሰብአዊና ቁሳዊ ኪሳራ ደርሷል። ከበለሳ ወረዳ ከበለሳ ወደ ጎንደር ሲንቀሳቀስ በነበረ ወታደራዊ ተሽከርካሪ ላይ የተፈጸመ ጥቃት እንደሆነ ነው ለማወቅ የተቻለው። የደረሰው ጉዳት በዝርዝር አልታወቀም። ሌላው መረጃችን እንደዚሁ ወደ ወለጋ የሚወስደን መረጃ ነው። እንግዲህ ወለጋ ያገኘሁት መረጃ ከወትሮው ለየት ይላል። እንድትከታተሉት ነው የምጋብዛችሁ። በምስራቅ ወለጋ ኪረም ወረዳ አጋሳ፣ ቡና ወንዝ፣ ጎቢ ጎራ፣ ቡሬ ሚካኤል፣ መርጋ ጅሬኛ ተብሎ በሚጠሩት የምስራቅ ወለጋ የኪረም ወረዳ ቀበሌዎች አዲስ ወታደራዊ ስምሪት ተሰጥቷል። መርጋ ጅሬኛ ተብሎ ከሚጠራው ቀበሌዎች ሌሎቹ የተጠሩት እና በዚህ ስማቸው የተዘረዘረው አካባቢዎች 100% የአማራ ተወላጆች የሚኖሩባቸው ሲሆን መርጋ ጅሬኛ ግን የተወሰኑ የኦሮሞ ተወላጆችም ይኖራሉ። እንግዲህ በእነዚህ ቀጠናዎች ላይ ኃይል ማሰማራት ለምን አስፈለገ የሚለውን ጉዳይ በተመለከተና ከኃይል ስምሪቱ ጋር በተያያዘ የወጡ መረጃዎች ናቸው። እንግዲህ አስገራሚ የሆኑት በርካታ የመንግስት ኃይል ወደ አካባቢው ገብቷል። በዚህ ዘመቻ መከላከያ የአማራ ተወላጆችን ከስምሪት ውጭ እንዲሆኑ አድርጓል። በዚህም እንግዲህ ተጠርንፈው ትጥቅ አውርደው ካምፕ ውስጥ እንዲቀመጡ ተደርገዋል። ይህንን ተከትሎ የተለያዩ ክስተቶች ተስተናግደዋል። ትናንትና አመሻሹን ዛሬም ረፋዱን ከጎቢ ጎራ ወደ አጋምሳ ቡሬ ሚካኤል የከባድ መሳሪያ ተከታታይ ድብደባ እየተደረገ ነው የሚገኘው። በተደረገው የከባድ መሳሪያ ድብደባ የደረሰው ጉዳት አልታወቀም። የሚገርመው ይላሉ የመረጃ ምንጮቹ በአካባቢው ሸኔ የያዛቸው ቀበሌዎችና የሸኔ ወታደራዊ ካምፕ በቅርብ ርቀት ቢኖርም የከባድ መሳሪያ ድብደባው ግን በርቀት የአማራ መኖሪያ መንደሮችን ነው እየደበደበ የሚገኘው ብለዋል። ወደ ሸኔ ስምሪት አልተሰጠም። በአንጻሩ እንግዲህ በአማራ መኖሪያ ቀበሌዎች ላይ የተሰጠውን ስምሪት ተከትሎ እንግዲህ በአካባቢው የዘረኛ የሆኑ የአካባቢ የብልጽግና ባለስልጣናት ለመከላከያ አዛዦች በአካባቢው ማህበረሰብ ላይ ዘመቻ እንዲደረግ መጋበዛቸውን ተከትሎ ነው ይህ ዘመቻ የተደረገው። በከባድ መሳሪያ ጭምር የታገዘው እንግዲህ የካድሬዎቹ
ስምሪት መከላከያ አሁንም በካድሬዎች የተጋበዘ በካድሬዎች የመከላከያ አዛዦች ስምሪት የተሰጣቸው በንጹሃን ላይ ጉዳት እያደረሰ ነው ብለዋል። እንግዲህ በተለይ ካድሬዎቹ ባቀረቡት ፕሮፖዛል መሰረት የአማራ ተወላጅ የሆኑ ወታደሮች አብረው በስምሪቱ አይሰማሩ ማለታቸውን ተከትሎ የመከላከያ አዛዦች ይህንን አድርገዋል። ይሄ በመሆኑ ደግሞ ሁለት ክስተቶች ተከስተዋል። አንደኛው ትጥቅ ፈታችሁ ተቀመጡ የተባሉ የአማራ ተወላጅ የነበሩ የመከላከያ አባላት ከብሬን የቡድን መሳሪያዎችን ይዘው ከስምሪት ቀጠና ወጥተዋል። እነሱን ለመመለስ ዘመቻ ላይ የነበረ ሌላ መከላከያ እዚሁ አንገር ተብሎ የሚጠራው ወንዝ አካባቢ በተደረገው ውጊያ ጉዳት ደርሷል። በእነሱ ላይ የደረሰው ጉዳት የለም። ብሬን ይዘው ጭምር ነው የወጡት። ሌሎቹ ደግሞ እንደዚሁ በካምፕ ውስጥ እንዲቀመጡ ተደርገዋል። የሚገርመው ባለፈው የአማራ ተወላጆች በዚህ አካባቢ ባለው ዘመቻ እንዳይገቡ መደረጋቸውን ተከትሎ ሃሮ አካባቢ በነበረው ውጊያ 188 የመንግስት ኃይል በግማሽ ቀን ያለቀው የአማራ ተወላጆች እንዳይገቡ መደረጉን ተከትሎ ነው። ይህንን የሚናገሩት የመረጃ ምንጮች የአማራ ተወላጆቹ የተሰጣቸውን ግዳጅ ይወጣሉ፣ በራሳቸው ህዝብ ላይ ጭምር በመተኮስ እንዲሁም ደግሞ ዘመቻውን የተሰጣቸውን ኃላፊነት ይወጡ ነበረ። እነሱ ግን በዘረኝነት ጠረጠሯቸው። ሆኖም ደግሞ በራሳቸው ላይ ከባድ ጉዳት አስተናገዱ። ከነዚህ መካከል የአካባቢው ተወላጅ የነበረ የዙ 23 ተኳሽ ዙ 23 መኖሪያ መንደሮችን አላቃጠልክም በዙ 23 በሚል አሁን ዙ 23ቱን እንዳይተኩስ ተደርጎ ካምፕ ውስጥ እንዲገባ ተደርጓል። እንግዲህ ዙ 23 ለተራራ እንዲሁም ደግሞ ለትልልቅ ካምፖች ድብደባ እንጂ ለመኖሪያ መንደሮች ሊደበድብ አይገባም በሚል እንግዲህ የተሰጠህን ኃላፊነት አልተወጣም በሚል እሱም ከዘመቻዎች ተደርጓል። እንግዲህ በአጠቃላይ በዚህ በሃሮ በነበረው ውጊያ ከአማራ ተወላጆች ውጭ በነበረው ስምሪት ይህን ያክል ኃይል ጉዳት ደርሶበታል። ተጨማሪ በዚህ ቀጠና ከሳምንት በፊት ባደረስኳችሁ መረጃ የአካባቢው ባለሀብቶችና አንዳንድ ባለስልጣናት ሌላ ተጨማሪ ኃይል ለማቋቋም እንቅስቃሴ ላይ መሆናቸው ተገልጾ ነበር። ይህን አዲስ ኃይል ለማቋቋም አሁን ከፍተኛ የሆነ ገንዘብ ማሰባሰብ ስራ እየተሰራ መሆኑን ወለጋ አካባቢ የወጡ መረጃዎች ይህንን ጠቁመዋል። ወደ ሌሎች መረጃዎች ሲሄድ ወደ አፍሪካ ቀንድ እና ዲፕሎማሲ መረጃዎችን ነው የማስከትለው። በዲፕሎማሲው እንግዲህ ኢትዮጵያና ሩሲያ በትላንትናው ዕለት የኒውክሌር ኃይል ግንባታ ስምምነት መፈራረማቸው እንግዲህ በብዛት በመንግስት ሚዲያዎች ሽፋን ካገኙ ዘገባዎች መካከል አንዱ ነው። አብይ አህመድን ከፕሬዚዳንት ፑቲን ጋር በሞስኮ መገናኘታቸውና ተገናኝተው ከተወያዩ በኋላ የኒውክሌር ኃይል ግንባታ ስምምነት መፈጸሙ ታውቋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ኢትዮጵያ ለልማት እና ለሰላም የሚውል የኒውክሌር ግንባታ በተመለከተ የሰው ኃይልና የቴክኖሎጂ ሽግግር ይደረግላታል ብለዋል። ለዚህ ደግሞ ሲናገሩ ኢትዮጵያን ለመደገፍ ቁርጠኛ ነን፣ ኢትዮጵያ በአፍሪካ ቋሚ ወዳጃችን እንደሆነች ይታወቃል ሲሉ ነው የገለጹት። ሌላው በተባበሩት መንግስታት ድርጅት ስብሰባ ላይ ኢትዮጵያ እንግዲህ የቀይ ባህርን ጉዳይ አንስታለች። ፕሬዚዳንት ታዬ አጽቀሥላሴ በተባበሩት መንግስታት ድርጅት 80ኛው ጉባኤ ላይ ባደረጉት ንግግር የቀይ ባህርና የህንድ ውቅያኖስን ጉዳይ ለሁሉም ሀገራት የጋራ እኩል አክሰስ ሊኖረው ይገባል ሲሉ ተናግረዋል። ባህር የሁሉም የሰው ልጅ ሄሪቴጅ ቃል በቃል ወይም ደግሞ የሁሉም የሰው ልጅ የጋራ ታሪክ ነው። ስለዚህ ሁሉም እኩል ተደራሽ ሊሆን ይገባል ባሉበት ንግግራቸው የተባበሩት መንግስታት ድርጅት የአፍሪካን በጸጥታው ምክር ቤት ቋሚ ውክልናንም በተመለከተና ቋሚ መቀመጫንም እንደዚሁ ትላንትና የኬንያው ፕሬዚዳንት ዊሊያም ሩቶ ያነሱትን ሀሳብ በሚያጠናክር መልኩ ይህንን አስተላልፈዋል። ለአፍሪካ የፍትህ ጥያቄ ምላሽ ለመስጠት የአቋራጭ ወይም ደግሞ ጊዜ መግዛት የሚያስፈልግ አይደለም ሲሉ ነው ፕሬዚዳንት ታዬ አጽቀሥላሴ የተናገሩት። ፕሬዚዳንቱ በአፍሪካ ስላለው የንግድ ዕቀባና በአፍሪካውያን ላይ የሚደርሰውን ጉዳይ በሶማሊያ የተሰማራውን የኢትዮጵያ ሰራዊት እንዲሁም ደግሞ ኢትዮጵያ ሽብርተኝነትን በአፍሪካ ቀንድ ለመከላከል ያላትን ቁርጠኝነት ከዚህ ጋር በተያያዘ እንደዚሁ የአባይ ተፋሰስ ሀገራትን ጉዳይ በተመለከተ የአባይ ተፋሰስ ሀገራት አሁን ኮሚሽን ለማቋቋም ጫፍ ላይ ስለመድረሳቸው እንዲሁም ደግሞ ከዚህ ከአባይ ግድብ ጋር በተያያዘ ኢትዮጵያን የአባይ ግድብን በመገደባቸው ያለው ሁኔታ እና ኢትዮጵያ በመጨረሻም ለቀይ ባህርና ለህንድ ውቅያኖስ ደህንነት ትኩረት ሰጥታ እንደምትሰራና ይህንንም ለማድረግ ከማንኛውም ሀገር ጋር እንደምትሰራና ለባህር በር ኢትዮጵያ ዝግ መደረግ የለባትም የሚለውን ጉዳይ ፕሬዚዳንት ታዬ አጽቀሥላሴ አንስተዋል። ለዚህ ሰዓት ያስኳቸው መረጃዎች እነዚህ ናቸው። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ፣ መልካም የደመራ በዓል